ታቾች በዛሬው ወቅታዊ ጉዳይ ዝግጅታችን የምንዳስሰው እንግዲህ አገዛዙ በቅርቡ መውደቁ አይቀርም ተብሏል። ናይሮቢ የተካሄደው በርካታ ስቴክሆልደርስ የተሳተፉበት ጽምዶ ጉዳይ ነግራቸዋለን። አንዳርጋቸው ጽጌ ነው ይሄን የተናገረው። ህወሓት ድርድር ላይ ነው የሚለው ብልጽግና እያስተጋባ ይገኛል። በተለያዩ በተጋሩም ነን ተጋሩም ፋርሴ ብላዎች እያስተጋባ ይገኛል። ስለዚህ ጉዳይ ነግራቸዋለን። ስክሪን ላይ የምታዩት ሱሌማን ደደፎ ማይጮ የተማረከው ሱሌማን ደደፎ ነው ይሄን ቋንቋ ያወጣው ከሞቃዲሾ የብልጽግና አቋም ነው። የ1983 ዓመተ ምህረት ታሪክ ራሱን እየደገመ ነው። በጣም ጠንከር ያለ ጉዳዮች አሉ ዛሬ የምናነሳው። ተመልካቾች ብልጽግና ምን እያለ እንዳለ ያው ትሰሙታላችሁ። ኦሮሚያ አካባቢ ያለው ኦላ መነጥል አለብን ከጽምዶ እያለ ነው። ዝም ብሎ በራሱ ወስዶ የሚነጥለው ይመስላል። ሰፋ አድርገን የምንሄድበት ዛሬ ፕሮግራም አለን። አንዴት ከወለጋ በ2007 ገብታ ወደ መከላከያ ሰሞኑ የተማረከችው አንዴት አሳዛኝ ታሪክም አለን። ሙርከኛ አሳዛኝ ታሪክ ሰሞኑ ከተማረኩትና ለአፋር ህዝብ መልእክት አለን። ተመልካቾች መጀመሪያ ዩቲዩብ ላይ ያላችሁ ሰብስክራይብ አታደርጉ። የምትከታተሉን ከሆነ ሰብስክራይብ አድርጋችሁ ፕሮግራሙን ተከታተሉ። ኖቲፊኬሽን ምልክቱን ደግሞ ተጫኑና ፕሮግራም ሲጀምር በቀጥታ ላይቭ እንድትከታተሉ ማለት ነው። በተረፈ ስትገቡ ላይክ ማድረግ አትርሱ። ላይክ አድርጉት። አልጎሪዝም የዩቲዩብ አልጎሪዝም ወደ ሌላ ሪኮመንድ እንዲያደርገው እና ቤታችሁ እንድጠብቁ ላይክ ማድረግ አትርሱ። የዚህ ሚዲያ ወዳጆችና አክባሪዎች ላይክ አድርጉት እና ሚዲያችሁ ደግፉ። በያላችሁበት ዜልካ ሻፓል ስክሪን ላይ አሜሪካ ያላችሁ ደጋፊዎቻችን በእናንተ ድጋፍ ነው ይሄ ሚዲያ ሳተላይት ላይም የተለያዩ ወጪዎች እየሸፈነ ስቱዲዮቹም እየሸፈነ እናንተ ጋር ዛሬ የዘለቀው እና ሚዲያችሁን አበረታቱ ማለት እንወዳለን። የመጀመሪያ ጉዳይ መልእክት አለ ለአፋር። አፋር ዛሬ ወደ መጋለ አካባቢ መጋለ በአፋር በኩል መጋለ ነው የሚባለው፣ በትግራይ በኩል ዳንዳ ነው የሚባለው። በዛ የአፋር ሚሊሻዎች ከብት የራያ ከብቶች ፍየሎች ዘርፎ ሄዷል። ዛሬ ዳንዴ የሚባል ቦታ ነው የወሰዱት። መጋለ ደግሞ በአፋር በኩል ያለው ነው። ይሄን መልሱ ተብሎ ሽማግሌዎች ተልኮላቸዋል። ግጭትም ፈጥረው ሄዷል። እነዚህ ሚሊሻዎች ከብቶች ፍየሎች አካባቢ ድንበር ላይ አካባቢ የተለመደ ነው። ብዙ ዓመት እንደዛ የተለመደ ነው። ፍየል መስረቅ ፍየል መዝረፍ ምናምን እንደዛ አካባቢ ዛሬ የነበረ ድርጊት ነው። በሽማግሌዎች ጥረት እየተደረገ ነው። ከአፋር አካባቢ ያለው አሁንም የአወል አርባ መሳሪያ እንዳትሆኑ የብልጽግና መሳሪያ እንዳትሆኑ አፋር ያላችሁ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ኮሚኒቲ ሊደርስ ይሄ መልእክት ለእናንተ ነው። የጦርነት ሰለባ እንዳትሆኑ። በዚህ ምክንያት ጦርነት የሚጀመርበት ትንሽ ነው፣ በአንድ ጥይት ነው። ኢቭን በስህተት የተተኮሰች ወደ ፉል ፍሌጅ ጦርነት ይገባል። በትግራይ በኩል የሰከነ ፖለቲካ ስላለ ነው እንጂ ዛሬ በመጋላ አካባቢ ገብተው የጎረቤት ወንድማቸውን የዳንድ ራያ አካባቢ የዘረፏቸው ወደ ሌላ ጦርነት ሊያስከፍት የሚችል ድርጊት ነው የፈጸሙት። ሽማግሌዎች ተልኳል፣ ማስጠንቀቂያ ይዘው ሄዷል። በአስቸኳይ ይሄ ነገር መልሷቸው ተብሎ መልእክት ተልኮላቸዋል። ይሄን መልእክት ማስተላለፍ እንፈልጋለን። ብዙ ሚዲያ ብዙ ተከታታይ ስላለው በቴሌቪዥን የሚከታተለው ስለሆነ የአፋር ህዝብ ይሄን ፕሮግራም ለዚህ ነው መልእክታችን አንደኛ ያደረግ ነው። ሐራ መሬት የነጌታቸው ታጣቂዎች እነጌታቸው ነጻድቃን ተመችቷቸው 4 ኪሎ እንዲኖሩ የትግራይ ወጣት ወደ አፋር ወስደው በመኪና አደጋ እያሉ የቲዲኤፍ ጀግኖች የነበሩ ተሸውደው ወደ አፋር ወሰዷቸው። ሞተ የሚባል ዜና እየተሰማ ነው ዛሬ በቲዲኤፍ እያለ አርሚ 44 አንድ ክፍለ ጦር አዛዥ የነበረ መሐሪ ከላሊ በመኪና አደጋ ሞተ ብሎ ዛሬ ሶሻል ሚዲያ ላይ ለጥፈውታል። እኔ አዝናለሁ በጣም ጓደኞቹም አዝነዋል። ቲዲኤፍ ያሉት የቀድሞ ጓዶቹ አሁን እዛ ሄዶ በአመራር ደረጃ የሰማነው 3 በመኪና አደጋ ሞቶ የሚባል ዜና ሰምተናል። በመኪና አደጋ ከሞተ ምንም ኢስ ቢዮንድ ደር ኮንትሮል አደጋ ነው። ሆን ብለው እንወደን ጥሩ በመኪና አደጋ እያሳበቡ የትግራይ ወጣቶች እየገደሉ ከሆነ ግን ነገ ጧት ሂሳባቸው ይወስዳሉ። ሸውዷል። ወደ ባተ ነው ሸውዶት የወሰደ። ይሄ ወደ ባተ ኮሎኔሉ አብረው ነበሩ። እሱ ነው ሸውዶት የወሰደው። የክፍለ ጦር አዛዥ ነበር በቲዲኤፍ ጊዜ ጠላት ጋር ሲገጥም ጎበዝ ተዋጊ፣ ጎበዝ አዋጊ፣ ጎበዝ ጀግና ከሚባሉ ሰዎች አንዱ ነበር ይሄ ሰው። እንግዲህ ህይወቱ አቷ ዛሬ በመኪና አደጋ ብለው ሶሻል ሚዲያ እያጋሩት ይገኛል። ለነጌታቸው ምቾት ተብሎ እነጌታቸው ደሞዛቸው እንዲበሉ እነዚህ ፕሮፓጋንዳ እየሰሩ የለውጥ አካል ነን ለትግራይ ነው የምንታገለው እያሉ እነዚህ የትግራይ ወጣቶች ላይ እየተጫወቱ ይገኛሉ። ለማንኛውም ይሄን ያሳዝናል። እንደ መረጃ ነው የሰጠናችሁ።
የዕለቱ የብልጽግና አጀንዳዎች ብልጽግና አጀንዳ ይሰጣል። በየቀኑ ፋብሪኬት ነው የሚያደርገው። በትግርኛም ያደርጋል፣ በአማርኛም ያደርጋል። ማሲንጋ ከደብረጽዮን ጋር ተነጋገረ። ጦርነት ከጀመራችሁ ኃላፊነት እናንተ ናችሁ የምትጀምሩት አለ ይላል የዳንኤል ክብረት ጓደኛ ማህበረ ቅዱሳን። ከሲሳይ አገና ስካይላይት ሆቴል ቁጭ ብሎ ሲዝናና የተገኘ ሰው ሲዝናና አልነበርኩም አይልም አንድ ቀን። በማስረጃ ስለሆነ የምናወራ እና ቤት በኩል እናውጣ ነው የሚባለው። ኤቢሲ ለምሳሌ ኤቢሲ ፋና የሚገዛው የለም። ከዛ ቤት ያወጣሉ በቢቢሲ አማርኛ፣ ከኤቢሲ አማርኛ ወደ ቢቢሲ አማርኛ፣ ከኤቢሲ አፋን ኦሮሞ ወደ ቢቢሲ አፋን ኦሮሞ እና ቢቢሲ ነው። ይሄማ ኢንዲፔንደንት ሚዲያ ነው፣ ኢንተርናሽናል ሚዲያ ነው፣ አይዋሽም፣ ባላንስን ነው፣ ፌር ነው ምናምን ነው እና በገንዘብ አይታለልም ብሎ ነው የሚያስቡት። በገንዘብ አሁን ዝርዝሩ ኦልሬዲ የሞተ ጉዳይ ስለሆነ እንጂ ማአት ማስረጃ አለ ምን እንደሚያደርጉ ብልጽግና ምን እንደሚያደርጋቸው ኢንተርናሽናል ሚዲያ እንዴት አድርጎ ብራይብ እንደሚያደርግ በማን ይውጣ ሲባል ለምሳሌ በአጌና ይውጣ ሲባል አጌናማ ብሎ የብልጽግና ኢሜጅ አይደል እንዴ? ወይ ስዩም ከተባለ በስዩም ፕሮፓጋንዳ ይሰራል። አሁን አይሰራም፣ አለቀ በቃ። እሱ የሞተን በማን ነው? በሌላ በኩል ነው። ሁለት የሚረግጡ አሁን ብልጽግና የሚጠቀመው እንትን አለ። በአንድ በኩል ስደቡኝ ይላቸዋል። ዩቲዩብ ላይም አሉ ስለምናውቃቸው ሚዲያ ለሚዲያ በደንብ ነው የምንተዋወቁ። አክቲቪስቶች ይተዋወቃሉ። ከዛ ስደቡኝ፣ ግማሽ ስደቡኝ፣ ኢቭን የሆነ 70% ስደቡኝና የኔ ተቃዋሚ ሆኑ። ከዛ 20% ግን የኔ ውሰዱ ነው የሚላቸው። 20% እንትናን ምቱልኝ ነው የሚለው። ጽምዶን ምቱልኝ ወይ ህወሓት ላይ ዝመቱልኝ፣ ትግራይን ክፋፍሉልኝ። 20% ይለቅባቸዋል። ለ20% ይከፍላል። 80% ዝም ብላችሁ ደብድቡኝ ነው የሚላቸው። ስለ እኔ መጥፎ ነገር አውሩ፣ 20% ግን ልቀቁ ነው። እነዚህ ሰዎች ምንድን ነው ኦልሬዲ ታማኝ እገሌማ እየሰደበው ጨቅላው አብይ አህመድ እያለ ይሄ ብልጽግና የሞተ አገዛዝ ነው እያለ ይሄማ ደጋፊ ሊሆን አይችልም የሚባል ከኋላ አሸልኮ 20% ይለቅብሃል። ሚዲያ ላይ ያሉት መታዘብ ትችላላችሁ። የጽምዶ ደጋፊ አሁን የፋኖ ደጋፊ ነኝ የትግራይ ግን ተቃዋሚ ነኝ የሚላለ ሚዲያ ላይ አጋጥሟቸው ያውቁም? ዩቲዩብ ላይ የህወሓት ተቃዋሚ ነኝ የፋኖ ግን ደጋፊ ነኝ ብሎ አክት የሚያደርግ ኦላ ተቃዋሚ ነኝ ይላል። ይሄ አጭበርባሪ ብልጽግና ነው። የህወሓት ተቃዋሚ ከሆነ የትዴፍ ተቃዋሚ ከሆነ አውቶማቲካሊ የፋኖ ተቃዋሚ ነው። የአማራ ህዝብ ተቃዋሚ ጠላት ነው። አሁን ያለው ጥምረት አልፈልግም እያለ ነው። በቀጥታ ፖለቲካ የሚገባ ከሆነ አልፈልግም፣ ይሄ ጥምረት አልፈልገውም እያለ ነው። እና የፋኖ ወዳጅ የትዴፍ ጠላት ሊሆን አይችልም። አዝ ስፒክ ራይት ነው በዚህ ሰዓት ሊሆን አይችልም። ክሊር ነው። ብልጽግና ግን እንደዛ ነው የሚያደርገው። ከዛ አንዳንዱ የፋኖ ደጋፊ ሆኑ ፋኖ እንደዚህ ወድል ቀናው ምናምን የሚል ዜና ያሰማና መሀል ላይ ጥምረቱን ወይ ጽምዶ በሚያጠለሽ መልኩ ይገባል። ህወሓት እንደዚህ ያደረገ፣ ህወሓት በዚህ አፈሰ፣ በዚህ አማራን ገደለ፣ በዚህ አማራን አሰረ ምናምን ነው የሚለው የብልጽግና ማለት ነው። እና የዕለቱ አጀንዳዎች አንደኛ ያሳቀኝ አብንና ኢዜማ አገራዊ ምክክሩ ተቃወሙ የሚል ነው። ምን ማለት ነው? ስድብ አይደለም ለኢትዮጵያ? አብን የሚባል ፖለቲካ ፓርቲ ማን ነው? አብን የአማራ ብሔራዊ ምናምን አማራ ሄዶ ማያውቅ አብን ምን ማለት ነው? አማራ ሲደበደብ አማራ በቃ የማይደረግ ሁሉ ሲደረግ ዝም ብሎ የሚያይ አብን ፖለቲካ ፓርቲ ነው? ክርስቲያን ታደለ ታስሮ ጓዳቸው ታስሮ አንድም ቀን መግለጫ አውጥቶ የማያውቅ ነው? ፖለቲካ ፓርቲ ነው? ክርስቲያን ይፈታ ብሎ መግለጫ የማያወጣ እኔ አንድም ማቀው የአብን የነበረው ደሳለኝ ጫኔ ነው። በቃ እሱ ማረሳው እሱ ማን ነውና አንደኛው ልጅ አለ በኋላ ወደ ኢህአፓ ነው ምናምን ገባ የተባለ እሱ ነው የማውቀው። እነሱ ነው ድምፅ ሆኖ በአቅማቸው በጣም በጣም ከባድ የሚባለው ፕሬዠር ውስጥ ገብተው የራሳቸው የሆነ ነገር ጠብጠብ አድርገው የሄዱት የሚችሉት ነገር አድርገው የሄዱት። አብን በለጠ ሞላ ነው አሁን ምክክር አብይን ተቃወመ የሚባለው በለጠ ሞላ ነው። ጋሻው ነው የፖስታ ቤት ተላላኪው ነው ይሄ የሚቃወመው። የአማራ ተወካይ ሆኖ ነው አብን። አንድም ቀን ስለ አማራ ክልል ሄዶ የማያውቁ፣ አንድም ቀን ስለ አማራ ጉዳይ መግለጫ አውጥቶ የማያውቅ፣ ቲፒኤልኤፍ ሲመጣ ብቻ ቲፒኤልኤፍ ትህነግ እያለ መግለጫ የሚያወጣ ይሄ አይደል ሊሆን ይችላል። ኢዜማ ተቃውሞ። ኢዜማ እኮ ብልጽግና ነምበር 2 ነው እንደ አብን ማለት ነው። ኢዜማ ተቃውሞ ብሎ መግለጫ ያወጣል። ምንድን ነው አብይ አህመድ እንደዚህ እና ተቧቆሱ። ኦሮሞና አማራ በቃ የአማራ ብልጽግናና የኦሮሚያ ብልጽግና ተደባደቡ። የሚገርም እኮ ነው።
በጣም ቫይብራንት የሆነ እንትን እኮ ነበር ኮንፈረንስ የተካሄደው። ኢትዮጵያውያን በጣም ሁሉም ከሀሳብ ፍጭት ወደ አካላዊ ግጭት ሁላ የተላለፈበት ትራንስፖርት የተደረገበት ነበር እና ምን ያህል ትልቅ ስራ እንደሰራው ይውልኝ ለማለት አውሮፓ ህብረትም ኤምባሲም ስሙልኝ ለማለት አብይ የሚያስገባቸው ሰዎች ናቸው። እነዚህ ወደ ወጠምሻ አምጥቶ በቦክስ ያማታል። ዛሬ ድራማ መሆኑ እየነገርናቸው ድራማ በደንብ አድርጎ አብይ ፍሬም አድርጎ ያስገባቸው ሰዎች ናቸው። አብን ተቃውም በቃ እኔ የለሁበትም ብለህ መግለጫ አውጣው። አብን ኢዜማ አውጣ መግለጫ ተቃውም በቃ እና ምን ያህል ዲሞክራቲክ የሆነ ካልቸር እየገነባው እንዳለ ኢትዮጵያ ማሳያ ነው። በለጠ መግለጫ አውጣ ነው የሚባሉት። ያወጣሉ እነሱ ችግር የለባቸው። ይሄ ነገር አንድ ኢንትረስቲንግ ምን እንደሚመስል ትክክለኛ የኢትዮጵያውያን ድምፅ ትክክለኛ በየዲያስፖራ በየቦታው ሲደረግ የነበረ ሀገራዊ ምክክር ውይይት ነገራችን ላይ ቀልድ ዛራ ሚዲያ ኔትወርክ ቀለል አድርገን ሁሌ ዝም ብለን እንደ ቀልድ የምናየው ይሄ ዩዝለስ ስለሆነ ነው፣ ትርጉም ስለሌለው ነው። ሀገራዊ ምክክር የሚደረገው ጦርነት ለማስቀረት ነው፣ የሀሳብ ፍጭት እንጂ የክላሽ ፍጭት ለማስቆም ነው። እንዲህ ብሎ በየቦታው ይሄ ሁላ ሰራዊት አሰልፎ ፈሪ ቦቅቧቃ ደግሞ ሰራዊት እዛ ያንጋጋል። እስቲ ብልጽግናዎች ከዞብል ተራራ ብልጽግና መካናይዝዱን ያወርዳል ብሎ የገመተ ሰው አለ? ትገምታላችሁ? ዞብል ተራራ ማለት ስትራቴጂክ ቦታ ነው። ቲዲኤፍ የፍስሐ ማንጁስ ግንባር ነበር። በቲዲኤፍ ባለፈው በ2 ሰዓት ነው ያፈረሰባቸው። በ2 ሰዓት የሆነ የማይታወቅ መሳሪያ ይዘውብን መጡ። ስሙን ማናቀው ሄዶ አፈረሰብን። ምንድን ያለ ብርሃኑ ጁላ መጥቶ አዲስ አበባ ሰላም ከፈጠር በኋላ ምንድን ነው ፍስሐ ማንጁስ አንተ ነበር የመራኸውና ምን ነበር መሳሪያ የተጠቀማችሁት እስኪላቸው ድረስ ሰብረው በ2 ሰዓት አሁን አደረገ። መካናይዝዱን በሙሉ ከዞብል ተራራ አወረደው። ለምን? ፊት ለፊቱ ቲዲኤፍ አለ መጥቶ ይሄን ሁላ መካናይዝድ ይማርከዋል ነው። ከጨረሰው እግረኛ ይጨርስ ነው። መካናይዝዱን የትና የት ርቀት ላይ ሄዶ ተከለ። ይሄ ከትላንት ወዲያ ታሪክ ነው። አሁን ከትላንት ወዲያ ይሄ ያደረገው ከዞብል ተራራ መካናይዝድ አውርዶ ጣለው። ሸሸ ማለት ነው። ሸሸ። ለምን? እንደሚቀማ ቲዲኤፍ መጥቶ እንደሚማርከው ስለሚያውቅ ነው። እንዲህ እያለ በጭፍራ ይሄን ያክል መካናይዝድ አለኝ፣ በሑመራ ይሄን ያክል አለኝ ያለ ስለ ጦርነት ብቻ የሚወራበት ቀጠና ሆኖ ሀገራዊ ምክክር ሻይና ቡና እያቀረበ ብሉ ጠጡ እያለ በየሆቴሉ የሆነ ገንዘብ የሆቴል አስይዞ ሀገራዊ ምክክር እያወራው ነው በጣም እና አብንና እንትና ተጣሉ እየተባለ መግለጫ ደግሞ ያወጣል። በዚህ ትርጉም የለውም። አንድ ወሳኝ የሚባል አንድ ታሪካዊ ንግግር አለላቸው። እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዘወር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነት ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ እዛ ያላችሁ ተመልካቾች። ያሳዝናሉ፣ እነዚህ ያሳዝናሉ። እነ መስፍን ፕሮፌሰር እኔ ያሳዝኙኛላችሁ። እናንተም ቁም ነገር የለው ብዙ ስራ መስራት የምትችሉ ሰዎች አብይ ልኳችሁ ሰውዬ መወገድ አለበት፣ ቻው ብሎ ወጥቶ አገር ለቆ መሄድ አለበት። ሰላም መፍታት። ሰውዬ በጦርነት ብቻ መኖር የሚችለው ከጦርነት ውጭ መኖር አይችል። 8 ዓመት ከምናምን በጦርነት ነው። ትግራዋዩ መተማ ሞቷል፣ ተቀብሯል። ጅግጅጋ ሶማሌው አድዋ ሞቷል። አማራ የዛ የሆነ ሄዷል፣ እንደዚህ ተሰውቷል፣ ባድመ ሄዷል፣ ምናምን ተሰውቷል። ስለ ሞት መጀመሪያ ጀምሮ ሲገባ ስለ ሞት፣ ስለ መቀበር፣ ስለ ደም መፍሰስ ነበር ትንታኔ የሰጠ ፓርላማ ላይ። እሷን ነው የተገበረ ያለው እስከዛሬ ድረስ።
1 ሚሊዮን% ነግራቸዋለሁ። ኢትዮጵያ አትፈርስም። ኢትዮጵያ መፈርስ ማለት እኔ ከ4 ኪሎ አትነቅሩኝም ማለት ነው። በነገራችን ምንም ነገር የለም። ኢትዮጵያ እንዴት ብላ እንደምትፈርስ እሱ ከርክሞ ያፈረሳት። ከአብይ በላይ ኢትዮጵያ ሊያፈርስ የሚችል ኃይል ሊመጣ ይችላል በኢትዮጵያ ምድር ላይ ሚርጋ ቢታ ኦሮሞን ቢሊሶሜራ እያለ ለዛ እኮ ለመድ ነው እኮ ቢታ ሚርጋ እንዲህ እያለ ወደፊት ወደ ኋላ እንዲህ እያለ አፉ ወደ ቀኝ ወደ ግራ እያለ ወደ ግራ ወደ ቀኝ ብትል ኦሮሞ ነፃ ወጥቷል ቢሊሶሜራ ይላል። ነፃ የኦሮሞ ነፃ አውጪ ሆኑ ቁጭ አለ 4 ኪሎ አሁን በቃ ኢትዮጵያ ኦሮሞ ኢትዮጵያ ሲል ነው የሚያምርበት እያለ ሲቀልድ ነበር። ብሔርተኛ ሆኖ ታች ወርዶ ትልቅ ህዝብ ሆኖ ታች የወረደ ኢትዮጵያ ያምርበት ነበር። እኛ በኢትዮጵያ ጨዋታ ነው መጫወት የምንፈልገው እያለ መጨረሻ ላይ አፈር ድሜ መብላቱን ሲያቅ መወሸቅ ጀመረ። ሄደ ብሔሬ ነው ብሎ ሄዶ እሱ ብሔር ነው እሱ ብሔር አይደለም እግዚአብሔር ነው የሚያውቀው። እና ያሁኑ ሰውየው መልቀቅ አለበት። ሀገራ ምክክር ሰውየው እያለ ሊሆን አይችልም። አንደኛ 1983 እየመጣ ነው። 1983 ራሱ እየመጣ እንዲያውም ሌሎች ኃይሎች ተጨምሮበት ሌሎች ኃይሎች ኢህአዴግ ጥቂት ኃይሎች ነበር አዲስ አበባ የመጡት በዋነኝነት የህወሓትና የብአዴን ነው። ከዛ በኋላ ኦህዴድ ለመጨረሻ አካባቢ ደራ አካባቢ መጣን ብለው የመጡ ማለት ነው እና ባጫ ደበሌ። ከዛ ምን ኢህአዴግ ኢትዮጵያን ዩኒፋይንግ ፋክተር እንዲሆን ደርግ የተደመሰሰው በኢትዮጵያውያን ደም ነው፣ በኢትዮጵያውያን አንድነት ነው፣ በኢትዮጵያ ብሔር ብሔረሰቦች የደመሰሱት የደርግ ሰራዊት ይል ነበር። ትግራይ ድምፅ ወያነ ጭምር ድሮ ማለት በሱ ቤት ይሄን ሁላ መስዋዕትነት ከፍለ ይሄን ሁላ ታጋይ 100 ምናምን ሺህ 30 ምናምን ሺህ ሴቶች ብቻ አዲስ አበባ ይዞ የገባ ከዛ የኢትዮጵያ ብሔር ብሔረሰብ የጣሉት ነው የሚለው ወደሚለው መጣ። ግን አልገባውም ሰው። ከዛ በኋላ ምን የወያኔ መንግስት ማለት ጀመረ። እውነታው ሰራዊቱ እንዴት አድርጎም እንደመጣ ስለሚያውቅ ከዛ መንግስት እናውቃለን የትኛው ዳሰነች ነው የተዋጋው ወይስ ማን የተዋጋው። አሁን ከዛ በጣም ምክንያታዊ በሆነ መንገድ በርካታ ኃይሎች የሚሳተፉበት ኢትዮጵያ አሉ የሚባሉ 50 ታጣቂ የሚኖረው ልክ የቲዲኤፍ አይነት ሰራዊት የሚኖረው የፋኖ አይነት ሰራዊት የሚኖረው የወላ አይነት የሚኖረው ዳዝማር ግን አብይ የሚቃወም በፖለቲካ በመሳሪያም የታጠቁ ኃይሎች አሁን ዩኒፋይድ ሆኖ ወዴት እየመጡ እንዳለ በቅርቡ በዚህ አጋጣሚ በቅርቡ ቀኑ አልነግራችሁም፣ ግን በቅርቡ ቀኑ ራሱ ተወስኗል። አናውንስ የሚደረግበት ቀን አናውንስ ይደረጋል። የጥምረቱ ጉዳይ አናውንስ ይደረጋል። የወቅቱ የጥምረቱ ሊቀመንበር አፋብን ነው። በሮቴሽን ስለሆነ በእነሱ በቅርቡ አሁን አናውንስ ይደረጋል። ብልጽግና እንዲህ ብሎ እየጠበቀ ነው፣ በጭንቀት ነው እና በርካታ የዓለም አቀፍ ሚዲያዎች የሚዘግቡት ቀን ነው። ደግሞ ይሄ በጣም የማይረሳ ቀን ነው የሚባል በኢትዮጵያ ታሪክ የማይረሳ ዲክታተር ሆኜ እመጣለሁ ብሎ አዲስ አበባ ይቀመጣል። ዲክታተር ሆኜ ብሔር ከብሔር ጋር ያጋጨው ጄኖሳይድ እየፈጸምኩኝ ሰራዊት ተማምኜ 1 ሚሊዮን% እንተማምናለን እዛ ጋር የተንደፋደፍ ትሞታለህ እንጂ 4 ኪሎ አትመጣም ሲል ነበረ። ኢትዮጵያውያን ሲተባበሩ የተጣመረ ኃይል የተጣመረ ክንድ ምን ያህል ጉልበት ሊኖር እንደሚችል የሚያዩበት ቀን ነው፣ የሚያሳዩበት ቀን ነው። አስተማሪም ጭምር ነው። ለጉራ ለምናምን አይደለምና አስተማሪ ነው። ማንም ዲክታተር ሆኜ ኢትዮጵያን አደርጋለሁ የሚል ከአብይ አህመድ ውድቀት ተምሮ ለወደፊቱ ኢትዮጵያ የሚመጣ መሪ ከአብይ አህመድ የተማረ ነው የሚመጣው። ማንም እንደማይለቅ መማሪያ ነው የሚሆነው። ይሄ መማሪያ ትምህርት ቤት ካሪክለም ጭምር አብይ አህመድ የሚባል ነበር። በፍቃድ እንካ ተብሎ ባንዲራ የተረከበ መጨረሻ ላይ እግሬ አውጪኝ ብሎ እየተከረከመ ቃሊቲ ገባ ወይም ዱባይ አቡዳቢ ሸሸ የሚባል ዜና በየካሪክለሙ ይነገራል። ቀጥለን ተመልካቾች የብልጽግና ሌላ ዛሬ አጀንዳ ያለው ህወሓትና ብልጽግና በናይሮቢ ድርድር ጀመሩ ይላል። ተምታቶባቸዋል። ናይሮቢ የነበረው የጽምዶ ነው እና አንዳርጋቸው እና ፕሮፌሰር መሐመድ በርካታ የቀጠናው ኃይሎች የተገኙበት ትልቁ ይመስላል። ብልጽግና የተንቀጠቀጣ ነው የሰነበተው እንትኑ ሶሻል ሚዲያ ላይ እየለጠፉ እና ይሄ ሱሌይማን ደደፎ ነው። ሱሌይማን ደደፎ እንደ እሱ ይለምናል። አንደኛ ያልገባቸው ቲፒኤልኤፍ አሁን ብቻው የሚደራደርበት እድል የለውም። አፋብን ለብቻው የሚደራደርበት እድል የለውም።
ጃልጅረኛ ሰምታችኋል። ጃልጅረኛ ኦላ ጋር የተደራደርክ ነው እንደዚህ ሲባል እኛ አቅም የለንም ብቻችን አሁን የምንደራደረው ነገር የለም። ስኬሉ ከፍ ብሏል። ብቻችን የተደራደርነው ታንዛኒያ ነበር። ታንዛኒያ ደግሞ በብልጽግና ሰዎች ፌል አደረገ። ጥሩ እየተስማሙ አይደል? ጥሩ እየተስማሙ ቆይተው የሆነ ሰዎች ልኮ ነው ያፈረሰባቸው። አሁን ለየብቻ የሚደረግ ድርድር ሊኖር አይችልም። ጥብረቱ እንደ ጥብረት ነው የምትደራደረው፣ እንደ ጥብረት ነው የምትነጋገረው። ይሄ ሰውዬ ማጮ የተማረከው ሰውዬ ጋዜጠኛ ነው። ሱሌማን ደደፎ ጋዜጠኛ፣ የፋና ቴሌቪዥን ጋዜጠኛ ነበር ድሮ። የፋና ቴሌቪዥን አፋን ኦሮሞ መስራች ነው። የአፋን ኦሮሞ ሬዲዮ መስራች ነው ሱሌማን ደደፎ። ከዛ አንስተው ወደ ውጭ ጉዳይ ያመጡት። ከዛ ወደ ጅቡቲ አምባሳደር ወሰዱት። ከጅቡቲ ወደ አቡጃ ወሰዱት። አምባሳደር ተደርጎ አቡጃ ሄዶ የኤምባሲ ጄኔሬተር የዘረፈ ሰው የሸጠ ሰው ነው። የኤምባሲው ጄኔሬተር አሉ እዚህ የሱ አብሮት የነበሩ ጉዳዩ በምን ይደረግ ተብሎ ወደ ስዩም መስፍን ደብዳቤ ተልኮ ጄኔሬተራችን ሸጠው ብሎ አቡጃ የነበረው በሁለት ነበርኩኝ አጋጣሚ በሆነ ጉዳይ ሄጄ የሰማሁት ነው። የኤምባሲ ሰዎች ራሳቸው ሸጡት የነገሩን ነው። ለግዠሪ አቡጃ የሚባል ትልቅ ሆቴል አለ። ለግዠሪ አቡጃ የሚባል የሆነ ሰው የኤምባሲ ሰዎች ራሳቸው የነገሩ። ኧረ ምን የመሰለ አንድ ቀጣፊ አምባሳደር መድበውብን። ይህ ሰውዬ የት የለመደው? ጅቡቲ የለመደው ነው። ጅቡቲ ሸቀጥ አለ፣ ኮንትሮባንድ አለ፣ ምናምን የለመደው ነው። ወደ አቡጃ ሲሄድ ደሞዝተኛ ነው የሚሆነው። ምናምን የኮንትሮባንድ ንግድ አያገኝም። የኤምባሲ ጄኔሬተር ሸጦ ምን ይደረግ ተባለ። ኤምባሲው ስዩም መስፍን ሪፖርት ተደርጎ በቃ ይሄማ አምባሳደር ነው ያሳፍራል፣ ዝም በሉ ተባለ። አምባሳደር ጄኔሬተር ሸጥክ ተብለን እንዴት አጀንዳ እናደርጓለን ተብሎ በዝምታ ይታላል። ውጭ ጉዳይ ያሉ ሁሉም ያውቁት ታሪክ ነው። እና የጦርነት እንትን ቲፒኤልኤፍ ነው የሚለው። ቲፒኤልኤፍ ማርኮ ጋዜጠኛ አርጎት ማይጨው ሬዲዮ ምንድነው ሙያ የክፍለ ጦር ጋዜጠኛ የምናምን ጋዜጠኛ የሚባል የነበረ ሰው ነው። እና አሁን ይሄ ስለ ቲፒኤልኤፍ አውዳሚ ነው ቲፒኤልኤፍ ምናምን ዓመት ሁሌ የኢትዮጵያ ነቀርሳ ነው ይላል እዚያ ጽሁፍ ላይ። እና ውይይት ለድርድር እየተባለ ነው። ይሄን ከቲፒኤልኤፍ ጋር ድርድር አያስፈልግም ይላል። በሱ ቤት ምንድን ነው እየተደረገ ነው ብሎ ለማን እየነገር ለጽምዶ ኃይሎች ነው፣ ለጥምረት ኃይሎች እየነገራቸው ነው። አሃ የመጠራጠር ስሜት እንዲሰፍን ማለት ነው። ለካ በዚህ ሾለክ ብሎ ናይሮቢ እየተደራደረው እንዴ እኛ ዝም ብሎ እዚህ ጥሎን ምን ማለት ነው የሚለው ስሜት ለማስተጋባት ነው። እኛና የነገር ነው እኮ ነው የነገር ሞቃዲሾ ሆነ ከአልሸባብ ጋር እየተፋጨ እዛ እየዋልክ ሌላ ፖለቲካ በማን ይውጣ ነው የሚባል። በነገራችን በማን ይውጣ በአጠገብ ያለው ሞቃዲሾ አካባቢ ይውጣ ነው የሚባል። ወይ ራሻ ባለ አምባሳደር አልወጣም እኮ አጠገብ ባለና ሁሌ ደግሞ ደፈር ይላል። ችግር የለበትም ይሄ አይወጡም። ሁሉም እንኳን አይጽፉም እንኳን ማን ነው። እኔ በጣም የሚያሳዝኑ ሰዎች አሉ። በኢህአዴግ ጊዜ ፕሮፌሽናልስ ናቸው እና ኃይለማርያም ጊዜ ያመጧቸው ለምሳሌ ማን ዶክተር ስለሽ ኢንጂነር ስለሽ ነው ዶክተር ስለሽ በቀለ የሚባል ማረሳው ትዊት አለ። ቲፒኤልኤፍ ኢዝ ኤ ቴሮሪስት ሁሉም ታግ አድርግ ተብሎ ሃሽታግ ማድረግ የማይችል ሰው በሙሉ እቺ መልእክት ቶሎ ለጥፉ ተብለው ያኔ ቲፒኤልኤፍ ኢዝ ኤ ቴሮሪስት ብሎ ሃሽታግ የለው ኖርማል ሃሽታግ ካልተደረገበት ነው ወደ እዛ ሜሴጅ ሄዶ አይጠራቀምም። መጠራቀም አለበት እኮ ሃሽታግ ሲደረግ የሃሽታግ ትርጉም አያውቅም ሰው ፖስት ሲደረግ አድርግ ተባለ። ኢንጂነሩ ማለት በሙያተኛ ነው ብዬ ስለማስብ ነው። እዚህ ዲሲ አምባሳደር ነበር። ቲፒኤልኤፍ ቴሮሪስት ይላል። ያውቃል እኮ ቴሮሪስት እንዳልሆነ አድርግ ሲባል ግን አብይ አህመድ 7ኛ ክፍል ግዙፍ ሰውዬ ኢንጂነር ዶክተር ስለሺ በቀለን የሚያዝ ብልጽግና ነው። እንጀራ ስልጣን ከባድ ነው። 7ኛ ክፍል ስለሺ በቀለን ያዛል። ሙያተኛ ፕሮፌሽናል ከፖለቲካ ቢወጣ ወደ ዩኤን መግባት የሚችል ሰው 7ኛ ክፍል ሰውዬው አብይ አህመድ ከ7ኛ ክፍል አሁን ጠቅላይ ሚኒስትር ሆኖ ወይ ወደ ንግድ ዓለም ነው የዘረፈው ገንዘብ አለ ወደ ትምህርት ልመለስ ካለ ግን 7ኛ ክፍል ሄዶ ይደግማታል። ስልጣን ላይ ተቀምጦ እንደዚህ ነበር ሲጫወትባቸው የነበረው እና ህወሓትና ብልጽግና በናይሮቢ ድርድር ላይ ተቀምጠዋል። አንደኛ ህወሓት መደራደር አይችልም። በዚህ ሰዓት የሚያደራድረው ነገር የለም። ማሲንጋ ጋር ተገናኘ። ዛሬ ነበር ሶሻል ሚዲያ ላይ ማሲንጋ ጋር ተገናኘ። ማሲንጋ እንደዚህ ያለው እንደዚህ ያለው ሊለው አይችልም። የነገርኩህ ነው። ብየዋለሁ ብሎ ይምጣ አምባሳደር ማሲንጋ። ብየዋለሁ፣ አዎ ብየዋለሁ፣ እንደዛ ያልኩት አዎ ብየዋለሁ መግለጫ ያወጣስ። ሞኒተር ያደርጉታል እኮ የሚዲያ የእነሱ ሚዲያ አይደል እንዴ? ሞኒተር ያደርጉታል። ብየዋለሁ ሶሻል ሚዲያ ላይ የወጣው የእኔ ጽሁፍ ነው ብሎ ኮንፈርም ያደርገውስ ማሲንጋ አረግ ምንድነው? ሰው ዝም ብሎ ይጻፋል። ከዛ አንድ ቀን 2 ቀን አጀንዳ ይሰጣል። ከዛ ላሽ ብሎ ሄዳል። ሁሉ እንደዛ ነው የሚያደርጉት። የአጀንዳ አሰጣጥ ስትራቴጂ እንደዛ ነው።
አጀንዳ ሴት ያደርጋሉ። አንጫጫዋት እኮ አዳሜ ዛሬ ተንጫጫች እኮ ነው ይባላል። አለቀ። እና ይሄ ለማንኛውም ሁሉ የሚደራደርበት ከተደራደሩ በጥምረት ነው የሚደራደሩት። አንድ ናቸው። ጉዳይ አለ። ምንድነው ኢህአዴግ ምንድነው ያደረገው? ኢህአዴግ ኦፒዲዮ ኦነግን ያስተዋወቀው በዓለም አቀፍ ድርድር ህወሓት አይደል እንዴ? ሌንጮ ለታ አላል በህይወት ኦነግ ወደ ኢንተርናሽናል ድርድር ያመጣው ህወሓት ነው። መጀመሪያ የምን ኦፒዲዮ ነው የምን ኦነግ ነው ኦኤልኤፍ ምናምን ሲባል ነው አለ። የኦሮሞ ታጋዮች አሉ፣ ኦኤልኤፍ አለ፣ መደራደር አለበት ከኛ መምጣት አለበት ተብሎ የተጋበዘው ሌንጮ እኮ በእነመለስ እኮ ነው። እነ ስዩም እኮ ነው ወደ ድርድር ያመጣው እኮ ስዩም መስፍን። ሌንጮ በህይወት አለ እኮ በህይወት አለ። ሌንጮ እንዴት አድርጎ ወደ ድርድር እንደገባው እና እኛ ለብቻችን አንደራደርም የአማራ ኢህደን የሚባል አናቅም ሲል ነበር ደርግ ጊዜ። ደርግ የምናውቀው ቲፒኤልኤፍ እና ኢፒኤልኤፍ ነው አይደል? ሻዕቢያና ወያኔ ነው የምናውቀው ሲል አይደለም። ሻዕቢያን ታውቁታላችሁ፣ እሱ ሌላ ጥያቄ አለ። የኢትዮጵያ ጥያቄ ያለን አለን እዚህ ኢህደን አለ ታውቀዋለህ። ከዛ ማን መጣ? ዳዊት የአፈ ጉባኤ ነበረው ዳዊት ነፍሱን ይማረውና ከነመለስ ጋር አንደኛው ተደራዳሪ ሆኖ ሄደ። እሱ አይደል እንደዛ አልነበረም? ከዛ ኦኤልኤፍም ገባ። ተመሳሳይ ጊዜ ነው አሁን የደረስን። የ1983 አይነት ታሪክ ነው እየመጣ ያለው። ለብቻ ድርድር የለም። ለብቻ መደራደር የሚችሉበት ጊዜ ያመለጠው አብይ አህመድ። ከዚህ በኋላ ብርቱካን ሚደቅሳ ወረቀት ካልሰጠችው፣ እውቅና ካልሰጠችው ምርጫ መወዳደር አይችልም፣ ፕሬዝደንት መሆን አይችልም፣ ተመልሰው ወደ ጦርነት እንገባለን፣ ከዛ እንደ አዲስ መመዝገብ አለበት ምናምን ሲል ነበር። ያኔ ፕሪቶሪያ ረስቼዋለሁ አላስታውሰም በሚልበት ጊዜ እድሉ ነበር፣ እጁ ላይ ነበር፣ እድል ነበር እጁ ላይ። ታቋለ ተደራደር፣ ጨርሰው ጨርስ፣ ሰላም ጥሩ ነው፣ ይሄ ጦርነት ብዙ ነገር ያስቆመ ነው፣ የሰው ህይወት መጥፋት ያስቆመ ነው፣ ጨርሱት እንጂ ከቲፒኤልኤፍ ጋር ስትጨርስ ብዙ የኢትዮጵያ ችግር ትፈታለህ። ሞኝ ነው የሞኝ ስብስብ። እቺ ተሰባብራለች፣ የታመልጠኛለች ብሎ የትም አታመልጥም ብሎ ቀይ ባህር ነው ያለው። ተሰባብራለች። ሻዕቢያ መቶ ሰብራታል፣ ፋኖ መቶ ሰብራታል፣ እኔ መጥቼ ሰብራታል። ንቅንቅ የዛሬ 100 ዓመት አትነሳም ብሎ ነበር ካልኩሌት ያደረገው እንጂ ነቄ ቢሆን ኖሮ የቲፒኤልኤፍ ነገር ወንጀል ሰርቻለሁ፣ ወር ክራይም ፈጽሜያለሁ፣ ይሄን ሁላ ሰው ገድያ ጨርሻለሁ፣ ቶሎ የትራንዚሽናል ጀስቲስ በ10 ዓመት በ2 ዓመት የሚያልቅ አይደለም። ፕሮባብሊ 30 ዓመት 50 ዓመት ሊፈጅ ይችል ነበር። ብልጽግና ወዲያው እገሌን እሰርልኝ እገሌን ግደልልኝ አይባልም። በዛ ሰዓት ትግራይን የበደሉ ማለት ትራንዚሽናል ጀስቲስ በጣም ዘገምተኛ ነው። የአፍሪካ ኤክስፒሪየንስ መውሰድ እንችላለን። ረጅም ዓመት ነው የሚወስደው። አብይ አህመድ ዛሬ ካላደረከው ብሎ የሚይዘው ሰው አልነበረም። ከባድ ስለሚሆን ማለት ነው። ፕሮሰስ አለ። በፒስ ኤንድ ሪኮንሲሊዬሽን ይዘጋል። በፋክት የትሩዝ ፋይንዲንግ እንትን አለ። በጣም ኮሚሽን ይቋቋማል። በጣም ሰፊ ነው። እኔ የላይቤሪያን አይቼዋለሁ። እኔ የእነ ሴራሊዮን አንብቤዋለሁ መጽሐፉ። ከባድ ነው። ይሄ ሰውዬ ግን ምን አለ? በፍጹም ጭራሽኑ ፕሪቶሪያ አላውቀውም ነው ያለ። ታውቀዋለህ ነው በግድ ታውቀዋለህ። ፕሪቶሪያ አላውቀውም ካልክ ኦኬ፣ ማን ነው? ጌታቸው ነው። ጌታቸው ጋር ጨርስ የተባለ አሁን ጌታቸው ረዳ ካሳይ ስለ ፕሪቶሪያ ምናምን ሲያወራ ፕሪቶሪያ አልፈጽም ያለ ይላል። ጌታቸው እኮ እንደዛ ይላል እኮ። አለቃ እኮ ያንተ ነው ብሎሃል፣ ውሰደው፣ ኪስ ውስጥ አስገባ። ይሄ አፍ እንዳመጣል ዝም ብሎ መቀደድ አይደለም። ጥሬ በዚህ አፍ ጥሬ ለመጉረስ አይደለም ፖለቲከኛ የሚኮነው አይደለም። እንደዛ አይደለም። ድርጅትህ ከህዝብ ያስቀደመው ቆሞ ቀሩ ህወሓት ሂድ፣ አንተ ተራማጅ ነህ፣ በጣም ተራማጅ ነህ፣ ውሰደው፣ አንተ ፕሪቶሪያ አስፈጽም። ከዛ ውጭ ግን የለም፣ ትርጉም የለውም። ቀጥለን ይሄ እና ባጭሩ ህወሓት የሚያደርገው ድርድር የለውም። ያረጋገጥ ነው ምንም ነገር ሊሆኑ አንደኛ የሚታሰብም አይደለም። ናይሮቢ ምናልባት ተምታቶባቸው ናይሮቢ የጽምዶ ኢቨንት ነበር። አወል ሰዒድ እዛ ትልቅ ፕሮግራም አለ። ዛሬ ተለቋል። ዛሬ ተለቋል። እንትን ላይ ዩቲዩብ ላይ ገብታችሁ ሰፊ ነው። ዛሬ ከዛ ቀንጫ ባርጌ አንዳርጋቸው ሜሴጅ አለ ወደ እናንተ ነግሮታል። አብይ በቅርቡ ይወገዳል። የተረጋገጠ ነገር ነው። በቅርቡ ይወገዳል። እኛ የሚያሳስበን ከአብይ በኋላ ምን አይነት መንግስት ነው መመስረት ያለበት፣ እሱ ላይ ነው አሁን እየሰራን ያለ ነው የሚለው። ሻለቃ ዳዊት የሚባለው ሰውዬ መጣ። ዝም ብለን የሰነበት ነው። ምናልባት ፋኖ ግንኙነት አለው እንደ እያጣራ ነው የሰነበት ነው። አስተያየት አልሰጠንም። ትዊተር ላይ በየዩቲዩብ በየምናምኑ እና ሚዲያ እየለመነን የሰነበተው
ሚዲያ እየለመነ አቅርቡን እያለ በየሚዲያ በየዩቲዩብ እየለመነ ነው የሰነበተው። እና አቶ ዳዊት ነው ሻለቃ ዳዊት ይሄ ሰውዬ የእሱ ነው። ቬሪፋይ አይደለም ግን የእሱ ነው አሉ። የእሱ ነው ሰምቼ ነው። አማራ ዳዝ ኖት ኒድ አሊያንስ ዊዝ ቲፒኤልኤፍ ይላል። ከቲፒኤልኤፍ ጋር ጥምረት አያስፈልገውም። ኳሊቲ እዚህ ጋር ፋኖ ኤክሴልስ ዊዝ ነምበርስ። ፋኖ ትግራይን ይበልጣል፣ ቲዲኤፍን ይበልጣል ነው። ቲዲኤፍን ይበልጣል። ቲፒኤልኤፍ በወታደራዊም በፖለቲካ አመራሩ ከቲዲኤፍም ከህወሓትም በላይ ነው። ስለዚህ ትግራይ አታስፈልገውም። ምንድነው የሚያስፈልገው? ምንድነው በቁጥርም ኳሊቲ ኦፍ ፒፕል ይላል ሰውየው። ወደ ኳሊቲ ሄደ። ሳፖርት አክሮስ ዘ ኔሽን በኢትዮጵያ በአጠቃላይ በኢትዮጵያ የሚወደድ ፋኖ ነው፣ የሚከበር ፋኖ ነው እና ቲፒኤልኤፍ አይደለም እና ዋጋ የለውም። ከቲፒኤልኤፍ ጋር ትርፍ አታተርፍም ነው እና ሳውዘርን ኤንድ ጋምቤላ ፒፕልስ ሙቭመንት ኦፍ 58 ናሽናሊቲስ እና ክሬት እንትን እየፈጠሩ ነው ከፋኖ ጋር አሊያንስ እየፈጠሩ ነው። 58 ከጋምቤላ እስከ ደቡብ ምናምን የተለያዩ ብሔር ብሔረሰቦች 58 እየደረሱ ነው ደርሷል። በቅርቡ ከፋኖ ጋር ይፈጥራሉ። በነገራችን ኮንፊደንስ አለው ዝም ብሎ ሲያወራ። አርኬት አሊያንስ ዊል ዊዝ ፋኖ ሱን ክሬቲንግ አሊያንስ ይላል። ክሬቲንግ አሊያንስ ዊዝ ፋኖ ሱን። ይሄ ማነህ አንተ? ቃል አቀባይ ነህ አንተ? ዘመነ ካሴ ነህ? ተፈራማም ሆነ አስረስማር ማን የምትባልና ይሄን መረጃ የምትዘባርቀው ብሎ መጠየቅ አለበት። ዝም ብሎ ስለሚያከብሩት ነው። እኔ የሆነ ገንዘብ አሰባሳቢ ነበር ድሮ አይደል? አስገብቷል ገንዘቡ ከእስክንድር ጋር ነበር መጀመሪያ ግንኙነቱ። አፋአት ምናምን እያለ ሲከፋፍል ነበር ወጫካ። ከዛ እልም ብሎ ጠፋ። መጣሁ እኔ ዳዊት ያው በእድሜው ልጆች ስለሆነኛ ዳዊት የመጀመሪያ ነው የማውቀው ላይቤሪያን ሞሮቪያን የማውቀው እሱ ሰው ኮዬ ማለት የብላታ ማን የሚባል ባንዳው ሰውዬ የጣሊያን ጋዜጣ አሳታሚ ነበር አባቱ። ላይቤሪያ ኢንትረስቲንግ ስቶሪ ስለሆነ ነው። ሰውዬ ቦቅቧቃ ፈሪ ነው። ፈሪ ባይ ኔቸር ፈሪ ነው። ላይቤሪያ ከሚሽን ሄደን ከብርሃኑ ጁላ ሚሽን ሄደን መኪናው የሱ ቪኤት መኪና የሚያስታውሰው ይመስለኛል ብርሃኑ ጨምር ነዳጅ ከኋላ የሆነ ጀሪካን ፊልድ ስለሚወጣ ጀነራል ስዩም ሐጎስ የሚባል መኪና ነበር ከኛ ፊት የነበረው አዛዡ ለሱን ያስረከበውና የፕሬዝዳንቷ ኢሌክሽን ጊዜ ኦብዘርቭ ለማድረግ ብዙ ጀሪካን ነዳጅ እየጫነ ይሄድ ነበር እና መኪናዋ ነዳጅ ነዳጅ ነው የምትሸጠው። ሲያስረክበው ነዳጅ ነው ጠራኝና ስታይል ይሄቺ መኪና ቀይረህልኝና ሞሮቪያ ሄደ ዋና ሄድኳርተር ጋር ቀይራ እኔ ድሃ አገሬ እንኳን እቺ ድሃ አገሬ ይሄ መኪና እንደዚህ አይነት መኪና አትሰጠኝም የኔ ፊት አታረግም ውሰዳት እንደዛ በላቸዋል። እሷን ልቀይር ሄድ 400 ኪሎ ሜትር ጉዘን ስንሄድ ምግብ ፍለጋ እንጀራ አለ አሉ። ብርቅ ነው ላይቤሪያ ምግብ እንጀራ ናፍቆን የሆነ ቦታ ከሾፌር ጋር ስንሄድ የኤርትራ አንድ ሬስቶራንት የአበሻ ሬስቶራንት አለች ተብሎ ስንሄድ ዩኒፎርም ለብሰናል። የኢትዮጵያ ዩኒፎርም እንደ በእውነት ወተት ሲሰርቅ የነበረ ድመት እንደዛ አይሮጥ ቤት ውስጥ አይሸሽም ከቤት እንዴት ውልቅ ብሎ ዘሎ እንደወጣ ዘሎ ወጣ። ከዛ ማን ነው አበሻ ይመስላል እኮ የላይቤሪያው ነው ኢትዮጵያ አበሻ ይመስላል ስንል ዳዊት እኮ ነው አለ። ማን ነው የማውቀው ሰውየው አላውቅም በታሪክ ማናውቀው ዳዊት እኮ ነው አለ። ከዛ በኋላ ነገር ይሄ ማለት እንደዚህ ነው የደርግ እንደዚህ ነበር አሉ እና ምን እንዳናረገው ነው በቃ ሁሌ ይፈልጉኛል ብሎ ነው የኢትዮጵያ መንግስት ይፈልገኛል ብሎ እኛ እኮ ሰላም አስከባሪ ነን ምን እናርግ እንጀራ ፍለጋ ነው የመጣነው እዚህ ቤት እኮ ምናምን እንደዛ ነው ይሄ ሰውዬ። ከዛ በኋላ አረሳው ይዘባርቃል። ጥላቻው ተአምር ነው። የአማራ ፋኖ እገነባለሁ እያለ ባለፈው የአማራ ፋኖ መጀመሪያ ሲጀምር ሲጠቀማቸው ነበር ቋንቋዎች ተመልከቱ። የኦሮሞ ህዝብ በጥላቻ ቋንቋ የሚሰደበው ስድብ አለች ባለ ሁለት ፊደሏ ጥላቻ ኦሮሞን ለመስደብ የሚጠቀምበት በሱ ሲጠቀም ነበር መጀመሪያ አካባቢ። አማራ ፋኖ የምትደግፈው ከሆነ ወንድም ነው የምታፈራለት እዚህ አካባቢ ወንድማማቾች ነው። ሪስፔክትፉሊ ጎረቤቱን እንዲያከብረው እና ወዳጅ እንዲያፈራ አጋር እንዲያፈራ ነው የምታደርገው እንጂ ጥላቻ እየረዛ አይደለም። የፋኖ ተወካይ ነኝ ብለህ ዲያስፖራ የምታቀነቅነው ነውር ነው። እሱ ደግሞ በዚህ እድሜ ሮል ሞዴል መሆን ያለብህ። የአማራ ህዝብ እንዴት በማን ነው የሚሳካው? ትጠላዋለህ? ቲፒኤልኤፍ ትጠላዋለህ? ኦኬ ትጠላዋለህ። በዚህ ሰዓት ቲፒኤልኤፍ ከአማራ ህዝብ ጋር ቢወዳጅ ለአማራ ይጠቀማል? ይጠቀማል። በቃ ራስን
እጠለዋለሁ ግን ለአማራ ህዝብ ይጠቅማል ከሆነ ዝም ብዬ ልታገሰው ነው የምትለው። ሁሉም በጣም ብዙ ቁስል አለው ይህ አካባቢ። የትግራይ ህዝብ ትዲኤፍን በሉት ቲፒኤልኤፍን በሉት ህዝቡ አትላርጅ ብዙ ቁስል ያለፈ ነው። ጽምዶ ብሎ ሲጀምር ውስጣችን ብዙ ነገር ችለን ነው። ለምን ትልቅ ጠላት አለ፣ ትልቅ ግንድ፣ ሁላችንም እንደ ዘንዶ እየዋጠን ያለ ግንድ አለ እዛ አካባቢ፣ ትልቁ ዘንዶ አለ። እሱን ለማስታገስ ትንሽ ችግሮችን መለስተኛ ችግሮችን እየቻልክ ነው የምትሄደው። ይሄ የባንዳ ልጅ ደግሞ ሁሌ እንደዛ ነው። ለማንም አይጠቅምም። ይሄን የፋኖ ጥምረት ያስፈልገው ማለት መጀመሪያ የለበትም። ሁ አርዩ ነው ግንኙነት አለው በዚህ ሰዓት አዙ ስፔክራይትና አሁን በዚህ ሰዓት ከማን ጋር ትገናኛለህ? እርግጠኛ ሆኜንም ይሄ ዝም ብለን 3 ቀን 4 ቀን ዝም ብለን ቆይተን ነው አጣርተን ነው ግንኙነት አለው የለውም ከእንትና ጋር ይገናኛል ምንም ግንኙነት እንደሌለው አረጋግጠን ኃላፊነት ወስደን ነው የምናወራው። ግንኙነት የለውም። አንተነ ከኤርትራ ጋር እንዲገናኝ ወይ ከበርታ ጋር እንዲገናኝ ከኦላ ጋር እንዲገናኝ ምናምን ትፈቅድለታለህ? ዳሰነች የሚባል ከዳሰነች ጋር አማራ ይገናኝ ከትግራይ ጋር ችግር የለው መገናኘት የለበትም ነው። ዳሰነች ብሔረሰብ ጋር ከፈቀድክለት አኝዋኩ ከኒወር ጋር እንዲጣመር ጥምረት እንዲፈጥር ከፈቀድክለት ምንድነው አጠገቡ ካለው አንድ ቤተክርስቲያን አንድ ገበያ ላይ ከሚውል ህብረተሰብ መጣመር የለብን መገናኘት አለብን ብለህ እንደዚህ አይነት ውሳኔ የምትወስነው አቅም የለም። አይነው ይገባኛል። ግን ኢንጉድ ፌዝ ዝም ብለህ ስታስበው ምን አይነት ጤና ነው? አሁን ይሄ ጤና መታወቅ ነው እንጂ እኮ ለአንድ ብሔረሰብ ወይ አንድ ብሔር መቆም አይደለም። ይሄ ቢዝነስ ነው፣ ሸቀጥ ነው። ከሁሉም በላይ ደግሞ ጥላቻ ነው። እና ቲፒኤልኤፍ ጠንካራ ነው። 27 ዓመት የሚያውቀው የኢትዮጵያ ፖለቲካ አለው። ጠንካራ ፖለቲካ ሊደርሽፕ አለው። ጠንካራ ካሪዝማ ያለው ትልልቅ ጀነራሎች አሉት። እና ሲመጣ የሆነ ደግሞ ይቆጣጠረዋል፣ ኮንትሮል ያደርገኛል ነው። እሱ አይደለም እኮ ያለው። በትግራይ በኩል ያለው ደግሞ ኦፖዚት ነው። ብልጽግና ያለው አሁን እነዚህ ሰዎች የሚፈሩት ቲፒኤልኤፍ መጥቶ ይቆጣጠረዋል ነው፣ ስልጣን ይቆጣጠረዋል 4 ኪሎ። በትግራይ በኩል ያለው ደግሞ ሌላ ነው፣ ኦፖዚት ነው። እነዚህ ሰዎች አዲስ አበባ እንዳይጥማቸው አዲስ አበባ በቃ ከጠማቸው በኋላ በቃ እንደዚህ ብሎ ጥለው እንዳይሄዱ እንደዛ ነው የሚፈልጉት። ፎከስ ማድረግ ያለባቸው መልሶ ግንባታ ላይ ትግራይ ሪሃብሊቴት በማድረግ ላይ ትግራይ ላይ ልክ 27 ዓመት አዲስ አበባ የነበረው ድርጅት ማለት ብዙ ኤሊት የሚባለው ወደ አዲስ አበባ ፌዴራል እያለ የወሰደ ትግራይ በእነ አለቃ ጸጋዬ ወረ ስትተዳደር ነበር። ትግራይ እና አለቃ ጸጋዬ አባይ ነበር የሚያስተዳድራት ትግራይ ምርጥ ወደ አዲስ አበባ እየላከ ትግራይ ደግሞ ያው 2ኛ ደረጃ 3ኛ ደረጃ ፖለቲከኞች ነበር የሚያስቀምጥ። ያ ዘመን እንዳይደግመው ነው የሚፈራው በትግራይ በኩል። እነዚህ ግን የሚያስቡት እኛ ጋር መጥቶ ስልጣን አይደለም፣ በቃ የሰማይና የምድር እንትን ያለው ምኞት ነው ያለው እነዚህ ሰዎች። አሁንም ከስልጣን ፖይንት ኦፍ ቪው ነው። አዲስ አበባ መጥቶ መስዋዕትነት ይከፍላል ወይ አይደለም። ከባድ መስዋዕትነት ከፍሎ 1983 አዲስ አበባ ሲገባ ዋጋ አልሰጡት። ዳዊት ነው ችግር የለበትም። ዳዊት ደርግ ስለነበረ ችግር የለበትም። ደርግ ዝም ብሎ መንግስቱ ኃይለማርያም ያላመሰገነ ነው። የገነት አየለ መጽሐፍ ላይ አለ እኮ የገነት አየለ መጽሐፍ ላይ አለ። ዳዊት እኔ ትዝ ይለኝ መጽሐፉ አንብቤዋል ድሮ። የኔን ሻንጣ እየተሸከመ አበል ፍለጋ ከኔ ጋር ሲዞር እንዳልነበር ይለዋል መጽሐፉ ላይ እኮ። የኔን ቦርሳ እየተሸከመ ዓለም እየዞረ አበል ሲቀበል አበል ለመብላት ከኔ ሲዞር እንዳልነበረ ነው የሚለው። እና ከስልጣን ፖይንት ምናልባት አሁን በ80 ዓመቱ መጥተው ስልጣን ሊቀራመት ፈልጎ ሊሆን ይችላል። የፋኖ ነኝ እኔ ውጭ አስተባባሪ ነበርኩኝ ብሎ። ለማንኛውም ይሄ እሱ የሚያፈርሰው እሱ የሚጠግነው የለም። አንደኛ ግንኙነት የለውም ከፋኖ ጋር። ይሄን አጣርቻለሁ፣ ግንኙነት የለውም። ሚዲያም እየለመነ ነው የሚውለው አቅርቡ እንጂ ያለው ይሄ ባረጋግጠናል። ሌላ ጥቅም የለውም። ሌላም ከዚህ በላይ ባንሄድበት ጥሩ ነው። ወደ አንዳርጋቸው እንሂድ። ከዳዊት ወደ አንዳርጋቸው ቀድሞ ነው ጽምዶ የገባው። እኔ ነኝ የቀደምኩት። ምናልባት እኔ ነኝ ልቀድመው የሚችለው። እኔ ብዙ ሰው ብልጽግናን የመጀመሪያ ኮሚትመንት የመጀመሪያ ነገሩ ገብቶን ፍኖተ ካርታውን አንብበን ጉዳዩን ሰከን ብለን ምንድነው መውጫ ቀዳዳችን፣ እንዴት ብለን ነው ከዚህ ጉድ ምንወጣው፣ ይሄ ሰውዬ በየተራ ሊጨርሰን እየተዘጋጀ ነውና እንዴት አድርገን እንውጣ ብለን እንደ ሚዲያም እንደ ኮንሰርን አንድ ሰው የሰራነው ስራ
በኋላ ተከትሎ የመጡ ሰዎች አሉ ገብቷቸው ማለት ነው። ለዛውም አብይ መዋቅር ውስጥ የነበር አብይ አህመድ አሊ ደርጎ ያው እንደፈለክ ኑርበት ብሎ ቤተመንግስት መጥቶ ለየት ያለ አቀባበል ያደረገለት ነው። እንደዛ ነበር እና 4 ዓመት ነው ያገለገለ። ስንት ዓመት ወይ 5 ዓመት ነው ውልቅ ብሎ ወጣ። አንዳርጋቸው ናይሮቢ የነበረው ጽምዶ ላይ ተሳትፏል። ከነ ፕሮፌሰር መሐመድ ጋር ተሳትፏል። ትልቅ በዓል ነበር። ትልቅ በዓል ነው። አገዛዙ ይላል ሳመሪው፣ አገዛዙ በቅርቡ መውደቁ አይቀርም። ቀጥሎ ስለሚመጣው መንግስት ነው አሁን መስራት ያለብን። አሁን እያወራን ያለ ነው ቀጥሎ የሚመጣው መንግስት። አሁን ያለው መንግስት አሁን ያለው አገዛዝ ከሞተ በኋላ ምን አይነት መንግስት መምጣት አለበት? በጣም ብዙ ቻሌንጅ ስለሚኖረው እሱ ላይ ነው አሁን እየተነጋገርን ያለ ነው። ቀጠናውን የበጠበጠ አገዛዝ ነው። የሀገሩን ህዝብ ለቀውስና ችግር ያጋለጠ ቀውስ ውስጥ የከተተ ነው ብሏል። ቀጣዩ መንግስት የጽምዶን ሐሳብ የተገነዘበ እንደሚሆን እንሰራለን ብሏል። ቀጣዩ መንግስት የጽምዶን ሐሳብ የተገነዘበ እንዲሆን ይሆናል ይሰራል ነው። የጽምዶ ሐሳብ ማለት የህዝብ ለህዝብ ግንኙነት ማለት ነው። መከባበር ላይ የተመሰረተ ሀገር ለመስራት ከጎረቤት ጋር የማይጋጭ የሆነ ወራሪነት ስሜት የሌለው እገሌን ወራለሁ፣ ቀይ ባህር ይመለከተኛል፣ ሶማሊላንድ ይመለከተኛል፣ በቃ እንደዚህ የማይል እና ብሔር ብሔረሰብ ያጋጭ የማይኖር ኢትዮጵያ የሚመጥን መንግስት እንሰራለን። የውጭ ተላላኪ የማይሆን ለአይኤምኤፍ አስረክቦ ለአረብ ኤምሬት አስረክቦ አሶሳ ካምፕ ሰርቶ ጎረቤት አገር የሚበጠብጥ መንግስት ነው ይሄ መንግስት።